አንዳውን ትውልድ ደግሞ ሰላም ይናፈቀው ትውልድ አለ ብዬ አላስብም። ያላወቁ ሰዎች ግን ከእግዚአብሔር አይበልጡ። እግዚአብሔር ግን ያውቃል፣ በስምህ ያውቃል። በተለይ እግዚአብሔርን በዜሮ እንደማመን የሚያስደስት ነገር የለም። እውነት ግን ራስህ ላይ ተጽዕኖ ፈጥረሃል የሚለው ነገር ነው የኛ ፖይንት። ሰዎች መታወቅ ይፈልጋሉ። አዎ ይፈልጋሉ። ሌባ ሰላም የለውም አይደል? ቤቱ የሆነ ነገር የደበቀ ሰው ከሆነ ይዞኛል ይላል። አያምንብህም እግዚአብሔር። የሆንከውን ሆነ ራሱ አልተገኘም። በእድሜ ልክ ሆነ እንኳን አልተገኘም። ከሞት ፍርድ የእድሜ ልክ ስርዓት ስለሆነ የሚያመሰግን ሰዋል። ይህ ሁሉ ጊዜ ቤተክርስቲያን ውስጥ ኖረን ኦርቶዶክስ ሆነን መሰረታዊ ቤተክርስቲያን እውቀት አለ። ሰላም እንደምን አላችሁ ውድ የዚቅ ሚዲያ ቤተሰቦች ተከታታዮች። ይህ ዚቅ ሚዲያ ነው፣ ለባለማህተቦች የምናዘጋጀው ልዩ የእንዴት መርሃ ግብር። በጣም ከረጅም ጊዜ በኋላ ዛሬ ተገናኝተናል። እዩ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ረጅም ጊዜ ሆነን በጣም ከረጅም ጊዜ በኋላ ነው የመጣነው። እግዚአብሔር ይመስገን። አንዳንድ ችግሮች ነበሩ። እግዚአብሔር ያንን ሁላ ጊዜ ያሳልፎን ድጋሚ ይሄንን መርሃ ግብር ለመስራት በቅተናል። ስሙ የተመሰገነ ይሁን። አሜን አሜን። ሳልናገር ማለፍ የማልችለው ነገር ምንድነው፣ ይሄንን ኤፒሶድ እንድንሰራ የረዱን ሰዎች አሉ። ከዚህ በፊት ያው በላይቭ በቴሌግራም ላይቭ ምናምን ነበርን እና እነሱም በያሉበት እግዚአብሔር ያክብርልን ማለት እንወዳለን። የዚህ ፕሮግራም የመቀጠል ምክንያቶች ሆነዋል። እግዚአብሔር ያክብርልን ማለት እንችላለን። ያው እንደዚህ ይቀጥላል ማለት አይደለም። ብዙ የሚያስፈልገን እገዛዎች አሉ። ግን የዚህኛውን ቢያንስ የአንድ 2-3 ቪዲዮዎችን የሚሆነውን እንግዲህ እግዚአብሔር ልባቸውን አራርቶልን ደግ የሆኑ ቅን የሆኑ ምዕመናን በነበረን የቴሌግራም ላይቭ ስትሪም ጊዜ ቃል ገብተው እንደ ቃላቸውም አድርገው ዛሬ ይህንን ለመቅረጽ በቅተናል። እግዚአብሔር ይመስገን። መርሃ ግብራችንን ስፖንሰር ማድረግ የሚፈልጉ ካሉ ከስር የምናስቀምጣቸው አድራሻዎች አሉ። በዛ ደውለው ስፖንሰር ማድረግ እንደሚችሉም ማስተላለፍ እንወዳለን። ዛሬ አንድ ርዕስ ከኔ ነው ይዤ የመጣሁት። ዛሬ እጅህ ከምን አልልም። ምንድነው ስለ ሰላም ማውራት ፈለኩ። ምክንያቱም በተለያዩ ጊዜዎች ስለ ሰላም ይነገራል። ሰላም ይባላል ሁሉ ጊዜና ይህንን ሰላም በደንብ እስቲ እንደ ቤተክርስቲያናዊ እንደ ወጣት እንደዚህ ዘመን ኦርቶዶክሳዊ ወጣት ሰላምን እንዴት ነው ኤክስፕሌን የምናደርገው? ከዛ ውጪ በዮሐንስ ወንጌል ምዕራፍ 14 ላይ ጌታ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ይላልና ስለዚህ ሁለት አይነት ሰላም አለ ማለት ነው። እነዚህን ሁለት አይነት ሰላሞች እያነጻጸርን ምዕመናን ደግሞ ወይም ደግሞ ኦርቶዶክሳውያን የኛን መርሃ ግብር የሚከታተሉ ሰዎች ስለ ሰላም ያላቸውን ነገር ከኛም ማግኘት የሚችሉትን ነገር ካለ ሼር እንድናረጋቸው ነው ሐሳቤ። በጣም ጥሩ። እግዚአብሔር እንግዲህ በመካከላችን ተገኝቶ እንዲያስተምረን እሱ መልካም ፍቃድ ይሁንልን። በጣም ጥሩ ርዕስ ነው ያነሳው። ያው አንዳውን ትውልድ ደግሞ ሰላም ይናፈቀው ትውልድ አለ ብዬ አላስብም። በሁሉም ነገር ውስጥ የሚረበሽ የሚያስባቸው የሚያቅዳቸው ነገሮች ሁሉ ተሳክተውለት ራሱ ሰላምን የሚያጣ ብዙ ነው። ምናጣ ይህን ልውሰደው ሁላችን የምንሰቃይበትና የምር የምንፈልግበት ቦታ ነገር ስለሆነ ነው። ፓርክ መሄድ አለ፣ ሚዋኝ አለ፣ ቫኬሽን የሚወጣ አለ፣ ጸጥ ያለ ቦታ መሄድ የሚል ሰዋል። በጣም ብዙ አይነት ነገሮችን የሚጠቀመው ሰው ሰላምን ለማግኘት ነው። ግን ክርስቶስ አሁን ያልከው ጥቅስ ላይ እኔ የምሰጣችሁ ሰላም ከማለቱ በፊት ሰላሜን እሰጣችኋለሁ፣ ሰላሜን ተውላችኋለሁ ካለ በኋላ ነው እኔ የምሰጣችሁ ሰላም ግን ዓለም እንደሚሰጣችሁ ሰላም አይደለም፣ አትታወቁም፣ አትፍሩም ያለው ክርስቶስ። ስለዚህ ሰላሜ ብሏል። ቃል የገባልን ሰላም አለ። በቃ ወንጌሉ ቃሉን ራሱ ስታየው ሰላሜን ተውላችኋለሁ ነው። መጀመሪያ ሰላሜን እሰጣችኋለሁ፣ ግን የምሰጣችሁ ሰላም እናንተ እንደምታስቡት ዓለም እንደሚሰጣችሁ አይነት ሰላም አይደለም እና እንድትታወቅ የሚያደርግህ እንድትፈራ የሚያደርግህ ካሁን ይወሰድብኛል አጠዋለሁ እና ደግሞ ለመጠበቅ ሰላም የገኘውን ሰላም ለመጠበቅ የምትታገለት አይነት ሰላም አይደለም። በጣም ዲፈረንስ አላቸው። እዚህ እንቀጥል ወደ የዓለም ሰላምና የክርስቶስ ሰላም ልዩነታቸው ምንድን ነው? የዓለም ሰላም የመጀመሪያው ነገር ኮንዲሽናል ነው፣ በሁኔታዎች የተመሰረተ ነው። በገንዘብ ደስ የሚልህ ከሆነ ገንዘብ ጠፊ ነው። ስለዚህ እንደ ሁኔታው ነው። የሆነ ቢዝነስ ካለ ልታተርፍ ትችላለህ፣ ላታተርፍ ትችላለህ። ስለዚህ አንተ ሰላም ዲፔንድ የሆነው በገንዘብህ ከሆነ ወይም ደግሞ ባለ ቢዝነስ በቀን በሰራው ገንዘብ ከሆነ እንደ ሁኔታው እንደ አየሩ ሁኔታ ነው። ዛሬ አየር አለ፣ ምን ነው ዛሬ ምን ሆንክ ምናምን ሲባል አየር የለም ትላለህ። ስለዚህ በአየሩ ልክ ነው የምትሆነው። ጤና
በጣም ኮንዲሽናል የሆኑ ነገሮች አሉ። በጣም በተለይ ብዙዎቻችን የምንመካባቸው ሰላም ይሰጠናል ብለን የምናስባቸው ነገሮች፣ ስኬት፣ ከሰዎች ያለን ጋር ሪሌሽን ግንኙነት፣ ከቤተሰቦቻችን ጋር፣ ከምንወዳቸው ሰዎች ጋር፣ ከአጋሮቻችን ጋር ያለን ግንኙነት ኮንዲሽናል። የሆነ ቀን ተነስቶ ሊክድ ይችላል። የሆነ ቀን ተነስቶ ልትቀያየሙ ትችላላችሁ፣ ላትግባቡ ትችላለሁ። ስለዚህ ያ ሰው ነው ሰላሜ የምትል ከሆነ ታጠዋል። የሚነጠቅ ሰላም ነው ማለት ነው፣ ኮንዲሽናል። የክርስቶስ ሰላም ግን አንኮንዲሽናል። በየትኛውም ሁኔታ ውስጥ ወይዘሩ ተቀያየረ፣ ገንዘብ አለ የለህምም፣ ድሃም ሆንክ ሀብታም ሆንክም፣ ጤነኛ ሆንክም አልሆንክም፣ ከሰዎች ጋር ያለ ግንኙነት ጥሩ ይሁን አይሆንም፣ ግን የክርስቶስ በሁኔታዎች ላይ ዲፔንድ ይሆን አይደለም። እዚህ አንኮንዲሽናል የሆነ ሰላም። እንደውም አንድ አባት ሲያስተምሩ በልብስ ደስ ይበለኝ ካልክ ልብስ ያልቃል፣ በመጠጥ በምግብ ካልክ እሱም አላቂ ነው፣ በሰው ካልክ ሰው ሟች ነው። በምንም ነገር ውስጥ ደስ ይበለኝ ብትል ሁሉም ዓለም ውስጥ ያሉ ሰላሞች ዲፔንድ ያደረክባቸው የተማመንከባቸው ነገሮች ሁሉ ጠፊ ናቸው፣ ኮንዲሽናል ናቸው። የክርስቶስ ሰላም ግን አንኮንዲሽናል። ሰላሜን የሚወስደባችሁ የለም ብሏል። ማንም ሊነጥቃችሁ አይችልም፣ ማንም ሰው። እና ይሄ ሰላም ክርስቶስ ያኔ ማርቆስ ወንጌል ላይ ታንኳው ላይ ሆኖ ልክ ማዕበሉ ሲማታ ሐዋርያት የቀሰቀሱት ተኝቷል እኮ፣ ሰላሙን አግኝቶ ተኝቷል ክርስቶስ በዛ ሁሉ ማዕበል ውስጥ። 12 ሐዋርያት ምን ሊውጣን ነው? ልንሞት ነው፣ ስንጠፋ አይገድህም ወይ ተነስ ብለው በዚህ ሁሉ ማዕበል ውስጥ መተኛ ታስቧል። ምን አይነት ሰላም ውስጥ ቢኖረው ነው? ስለዚህ የክርስቶስ ሰላም ማለት እንደዚህ ልክ እንደ ማዕበሉ በሚያንዣዋዡ ንፋሱ በጣም ከፍተኛ በሆነ ሁኔታዎች በጣም በሚቀያየሩበት አሁን ባለንበት ዓለም ውስጥ ደስ ብሎ ውሎህ ማታ ስትገባ ልትበሳጭ ይችላል። ለምን? ታክሲ ሰልፎ ያበሳጫል፣ ባሱ ያበሳጭ። የሆነ ሰው መንገድ ላይ ሊነጥቀው የሚችል አንድ መንገደኛ እያለፍ ቢተፋብህ ትበሳጭና ቀን ይበላሻል። ገብቷል? ዘንጭ ወጣው ብለህ የሆነ ነገር ቢተፋብህ ቀን ይበላሻል። ያንተ ሰላም ከቤት ይዘህ የወጣው ሰላም የሆነ ተራ በሆኑ ሁኔታዎች መቀየር ውስጥ መነጠቅ የሚችል ክርስቶስን ያስቆ ማለት ልብ ውስጥ ነው። የትም አያገኘውም። ማን ይነጥቃል? ማንም አይነጥቃም። ስለዚህ በነዛ ማዕበል ውስጥ፣ በዛ መከራ፣ በዛ ችግር ውስጥ፣ ጤና ማጣት ውስጥ፣ ገንዘብ ማጣት ውስጥ አሁን በጣም ብዙ ሰላም የጣውሱ ጤናው በጣም ያሳስበው ሰዋል። አሳሳቢ ነገር እኮ ነው፣ ግን ከክርስቶስ አይበልጥም። መነጠቅ የሚችል ነገሩ ገንዘብ ነው። የአብዛኛው ሰው ሰላም መነጠቅ አይደል? ቁጭ ብሎ የሚጨነቀው ነገውን ፈርቶ አይደል? ያው ስለ ጭንቀት የሰራነው ኤፒሶድ አለ፣ እሱን ገብተው ማየት ይችላሉ። እና ነገን መፍራት ትልቁ የጭንቀት መንስኤ ነው። ስለዚህ ያንን ጭንቀት ከልብህ የሚያወጣው ክርስቶስ ላይ መተማመን። ምክንያቱም ክርስቶስ ትላንትም የነበረ ነው፣ ዛሬ የሚኖር ነገም ለዘላለም የሚኖር። መቼም ማጠዋለሁ ብለህ የምትሰጋለት አምላክ አይደለም። የሱ ሰላም መቼም ማጠዋለሁ የምትለው አይደለም። የመጀመሪያው መሰረታዊ የሆነ ልዩነታቸው ይሄ ነው፣ ኮንዲሽናልና አንኮንዲሽናል መሆናቸው ነው። በሁኔታዎች የሚቀያየር ሰላም አይደለም። እተውላችኋለሁ ግን ዓለም እንደሚሰጣችሁ አይደለም ያለው የዓለም መነጠቅ የሚችል ነው። የሆነ ጊዜ ደስ ብሏችሁ የሆነ ጊዜ የምታጡት ነው። እንደውም ከምንም ነገር በላይ እኮ አግኝቶ ማጣት በጣም ከባድ ነው። አንዳንዴ ባሎን ትላለህ አይደል? ምንድነው ተደራርቦ ባያቅ ቶሎ መውደቅ ቶሎ መነሳት የሆነ ድብልቅልቅ ሲል በጣም እንደውም የሚከብደው እሱ ነው። ወይ አንዴ ሰላም አለመሆን ነው ወይ ሰላም መሆን ነው ትላለህ እንጂ አንዴ ሰላም ስትሆን አንዴ ስትነጠቅ ይሄ የዓለም ሰላም። የክርስቶስን ሰላም ያዘ ሰው ግን አንኮንዲሽናል፣ በየትኛውም የሚቀያየሩ ሁኔታ ውስጥ በየትኛውም ነገር ውስጥ ቢያጣ ያለበት ታንኳ ማዕበል ቢመታው ምንም አይሆን። ሁለተኛው የዓለም ሰላም ኤክስተርናል ማለት አብሰንስ ኦፍ ኮንፍሊክት ነው። የሆነ ኮንፍሊክት ወይም ደግሞ ግጭት ከሌለው ነው ሰላም የምትሆን አይደል? የሆነ ነገር ካልተፈጠረ ነው ሰላም የምትሆን። አብሰንስ ኦፍ ኮንፍሊክት ማለት ኮንፍሊክት ስላለና ስለሌለ ውስጥ ቅድም እንዳልኩ ያው ዞሮ ኮንዲሽናል ላይ ወስዷል። ስለዚህ ኤክስተርናል ውጪ ነው፣ ሰውነትህ ላይ ነው የሆነ ነገር ሰላም ካልሆነ በስተቀር ውጪ ያለው ነገር ማለት ነው። ገብቷል? ስለዚህ ዲፔንድ የሚያደርገው አንተ ውስጥ አይደለም፣ ቤትህ ውስጥ የሰዎቹ ሁኔታ ይወስኗል፣ ሊወስንብህ ነው። ኤክስተርናል ከአንተ ውጭ ነው። ወይም ደግሞ እንዴ ብለህ ማብራት ትችላለህ መሰለህ፣ አንተ ኮንትሮል ማድረግ አትችልም ሰላም። ስለዚህ ሰላሙ ያንተ አይደለም ማለት የዓለም ነው። ዓለም እንደፈለገች ታደርጋለች። የሆነ የምትወደው ሰው ጸባይ ስለተቀያየር ወይ እሱ የገጠመው ነገር እሱ ህይወት ሊሆነ ችግር ካለ አንተ ትረበሻል ስለምትወደው። ከዚያ አንተ ሰላም ነው ብለህ የምታስበው ያ ሰው ሰላም ከሆነ ነው ብለህ ስለምታስብ ማለት። ቤት ውስጥ የሆነ ሰው ደብሮት ካየ፣ እያለቀሰ ካየ፣ ቤት ውስጥ የሆነ ነገር ከተፈጠረ ያንተም ይረበሻል። አንተ ዓለምን ኮንትሮል ማድረግ ትችላለህ። የሁሉን ሰው ጸባይ፣ የአየሩን ሁኔታ ኮንትሮል ማድረግ ትችላለህ። ጥላ ይዘህ ሳትወጣ ዝናብ ቢዘንብ ሰላምን ሊነጠቅ ነው። ስለዚህ አንተ ውስጥ አይደለም ማለት ነው። የክርስቶስ ሰላም ግን ማለት ነው የእግዚአብሔር መኖር ላይ ነው። እግዚአብሔር የማይኖርበት ጊዜ የለም። እግዚአብሔር አይቀየርም። ቀደም እንዳልኩ ትላንትም ዛሬም ነገም ያለ ነውና አይቀየርም። የት ይሄዳል? እግዚአብሔር የኖረ ነው፣ የሚኖር ነው፣ ለዘላለም የሚኖር እና ያለ ነው በቃ። እና ምንም ነገር ግልብጥ እግዚአብሔርና
ገብቷል። አታጣውም ያን ሰላም ነው። ትክክለኛው ሰላም ማጣት የሚሰማ ያኔ ነው። እግዚአብሔርን በህይወት ስታጣው ከውስጥ ስታጣው እሱን በኋላ እናወራዋለን። ስለዚህ በእግዚአብሔር መኖር ውስጥ ዲፔንድ ያደረገ ነው የእውነተኛው የክርስቶስ ሰላም እና ከዛኛው ጋር በጣም ልዩነቱ ኤክስተርናል ነው፣ ውጫዊ ነው። አንተ ኮንትሮል ማድረግ አትችልም። ይሄ ግን በአንተ እጅ የሚወሰን ነው። እግዚአብሔርን አጥበቃ መያዝ ትችላል፣ አለመያዝም ትችላል፣ መብት ነው። ገብቷል። ሰላምን ማጣት ከፈለግ እግዚአብሔርን መተው ነው። ሶስተኛው ቴምፖራሪ ነው፣ የታወቀ ነው፣ ጊዜያዊ ነው። ዝም ብላ እኔ በጣም ብዙ ጊዜ ሰዎች የምጠይቀው ጥያቄ አሁን ይህንን እየሰማህ ባለበት ሰዓት የሚያስጨንቅህ ነገር ነገ ልትሞት እንደሆነ ብትሰማ ለሚያስጨንቅ ነገር ነው ማለት መጨነቅን ወርዝ የሚያደርግ ነው። የነገ መሞት ነገ የምትሞት ከሆነ ከንቱ ይሆናል ሁሉ ነገር ወይ ነው የምትለው አይደል? አሁን ነገ ለሚያልቅ ነገር ለምሳሌ ትምህርት ቤት ነገ ነው የሚያልቀው ቢባል ሰኔ 30 ነገ ቢሆን ቁጭ ብለህ ታጠናለህ። ፈተናውን አትልም፣ አልፏል፣ በቃ አልቋል፣ ልትወጣ ነው ከትምህርት ቤት። ስለዚህ እያንዳንዱ ልታረጋቸው የምታስባቸው የምታቀዳቸው ነገሮች ሁሉ ምን ይሆናሉ? ከንቱ ይሆኑብሃል። ቴምፖራሪ ነው። አሁን የምትለፋለት ሰላሜን አገኝበታለሁ ብለህ ስኬት፣ ገንዘብ፣ ጤና የምትላቸው ነገሮች ሁሉ ሞት እንዳለ ስታስብ ልክ እንዳሰብክ ራሱ ይቆማል። በቃ ከንቱ ይሆናል ማለት ሚኒንግለስ ነው የሚሆነው። ተነጠቅ ማለት ነው። ወዴት ነው የምትሄደው ከዛ በኋላ? ስለዚህ ጊዜያዊ እንደሆነ ማወቅ ብቻ በቂ ነው እና የክርስቶስ ሰላም ግን ጊዜያዊ አይደለም። እንደውም በጣም ሰላም የሚሰማ ከሞት በኋላ ስላለው ህይወት ስታስብ እዚህ የኖርከው አኗኗርህ የወደፊት ህይወትህን ይወስኗል፣ የዘላለም ህይወትህን ይወስኗል። በምድር ያለው ወደፊት ያለውን ህይወትህን የምትኖርበት መለማመጃ ቦታ ነው። ዓለም እኮ የኪራይ ቤት ናት የሚባለው እኮ ለዛ ነው። ቤት እስክትሰራ ነው። ሰርተን አልሰራንም እሱ ሌላ ጥያቄ ነው እና እንደውም ሰላም የሚሰጥህ የክርስቶስ ሰላም የሚሰጥህ እዚህ ያደረካቸው የጽድቅ ነገሮች ስጋውን መብላት፣ ደሙን መጠጣት፣ ቃል የተገባልህ መንግስት እንዳለ ስታስብ ሰላም ይሰማል። ጊዜያዊ አይደለም። እዚህ የኖርከውን ህይወት ነገ ትቀጥለዋል እና እንደውም አቡነ ሽኖዳ ይሄ እኮ ልምድ ማግኛ እኮ ነው ማለት እዚህ ከቅዱሳን ጋር እንዴት መኖር ካላወቅ፣ ቅዱሳንን እየመሰልክ መኖር ካልቻልክ ነገ በመንግስተ ሰማያት እንዴት ነው ተግባብተህ የምትኖረው ይላሉ። ገብቶሃል? እዚህ የማታውቀውን ህይወት ነገ ከሞት በኋላ እንዴት ትኖረዋል? አትኖረው። ስለዚህ ጊዜያዊ እንደሆነ ስታስብ ራሱ አይደብርም? በጣም ከንቱ በቃ ብዙ ቦታ ብያለሁ። ከዚህ በፊትም የሆነ ኤፒሶድ ላይ ብያለሁ መሰለኝ። አንዱ ጓደኛዬ ሳዝንም ስደሰትም ምንም ነገር ስለሆነ መጽሐፍ መክብብ ነው ማነበው አለኝ። ለምን ምናምን ስለ ሁሉም ከንቱ እንደሆነ ይነግረኛል። ያ የንጉሱ ታሪክ ምንድነው? ሁሉንም ሰዎች በቃ እንዳዝን የሚያደርገኝ ነገር ምን አለ እስኪ በየትኛው ሁኔታ ውስጥ እንዳዝን የሚያደርገኝ ነገር አንተ ብሎ አንድ ገበሬ ፈልጎ ቀለበት ሰጠው ይባላል። ቀለበቱ ላይ ያልፋል የሚለው እና የሆነ ደስታ ላይ ሆኖ ሳይሆን ያልፋል። በሁሉም ነገሮች ስሜት አልባ እንድትሆን ያደርጋል። ሀዘኑም ስታየው ያልፋል፣ በቃ ያልፋል፣ ጊዜያዊ ነው እና እዚህ ምድር ላይ ለህይወት እንደውም ሚኒንግ የሰጠው ሞት ነው። ሞት መኖር እንጂ በጣም ቦሪንግ ነው እኮ መኖር። ሁሌ መልፋት አስብ፣ ሁሌ የሆነ ቀዳዳ ለመሙላት መጣር። ግን እነዚህ ነገሮች ቢኖሩም ባይኖሩም የማይጨንቀው ሰው አያጓጓም። እንደዚህ አይነት ሰው እውነት ህይወቱ በጣም የሚያስቀንት ነው። ልክ የክርስቶስ እንቅልፍ ታንኳይቷል እንዳልኩ ቅድም እንዳሉ ምን ሆነ ነው ምናምን የምንላቸው ሰዎች የሉ የሆኑ በጣም የሚወዷቸውን ሰዎች አጥተው ገንዘባቸው ወድሞ ንብረታቸውን አጥተው ከስረው ግን በጣም ደስተኛ ናቸው። እንደ ኢዮብ አይነት ሰላም ሰጠ እግዚአብሔር ነሳው። ምንድን ነው አንተ ቫሊዩ ማይሰጡት ይመስለናል። ዋጋ ማይሰጡት ስላጡት ነገር በቃ አትወደውም ነበር ማለት እንደዛ ስለሆነ አይደለም። ከዛ በላይ ሰላም የሚሰጠውን እግዚአብሔር ስለያዙ ሰዎች እና በሁኔታዎች ሁሉ የማይቀያየር ሰላምን ማግኘት ነው የመሰለ ነገር የለም። ለዛ ነው ዓለም የሚሰጣችሁ ሰላም እኔም እንደምሰጣችሁ ሰላም አይደለም ያለው። የክርስቶስ ሰላም ግን ቴምፖራሪ አይደለም፣ ዘላለማዊ ነው። ሁሌ ደስ እያለ ነው የምትኖረው። ምን ተረዳው መሰለህ እዩ? አሁን ከጠቀስካቸው ነገሮች መሃል ደስታን፣ እምነትና ሰላም ሪሌትድ የሚያደርጉ ኮንሰፕቶች ናቸው። ሰላም ካለህ ደስታ አለ፣ ደስታ ካለህ እምነት አለ፣ ወይም ደግሞ እምነት ካለህ ሰላምና ደስታ አብረው የሚመጡ ነገሮች ናቸው። ይሄ ማለት የማይለዋወጠው ትክክለኛው ሰዎች ሊኖራቸው የሚገባው ሰላም፣ ሰዎች ሊኖራቸው የሚገባው ደስታ በእምነት ውስጥ የተመሰረተ ነው ብዬ ነው ማምነው። ምክንያቱም ክርስቶስን በእምነት ከመሰልከው በቃ የክርስቶስን አይነት ሰላም በውስጥ ይኖራል ማለት ነውና ማንም ሰው ደስተኛ ነኝ ቢል አሁን እስቲ ዝም ብለህ አስበው፣ ዓለሙን ተመልከተው። ሁሉም ሰው የሆነ ሰው ሱፍ ለብሷል፣ የሆነ ሰው ጎዳና እየተዳደረ ነው ያለው፣ የሆነ ሰው በጣም የሚገርም መኪና ይነዳል፣ የሆነ ሰው ደግሞ በእግሩ በመሄዱ ይማረራል።
ገብቷል። ግን አት ሴም ታይም ሁለቱን የምትጠይቃቸው ተመሳሳይ ያልሆነ ግን ውስጣቸው ዲስተርብ የሚያደርጋቸው ነገር አለ። ያ ማለት ምንድነው? ክርስቶስ በውስጣቸው የዘራው ሰላም የለም ማለት ነው፣ ወይም ደግሞ እምነቱ ጎድሎናል ማለት ነው። ስለዚህ ደስታ ሊኖር የሚችለው በእምነት ውስጥ ነው። እምነት ካለህ ደግሞ ውስጥ ሰላም ነው። በቃ አትጨነቅ ተብለሃል፣ አትሸበር ተብለሃል። ስለምትበላው ነገር ለምን ታስባለህ? ይህንን ነገር በጣም ደጋግመን አውርተናል። ማሰብ በራሱ ክርስቶስን መካድ ነው፣ መጠራጠር ነው ብለን ያወራ ነው። በጣም ትልቅ ፖይንት አለና ሰላምህን ሊነሱ የሚችሉ ነገሮች እነዚህ ናቸው። ግን አሁን አየይዤ ልጠይቅህ የፈለኩት ነገር ምንድነው? እነዚህን ዓለማዊ ሰላማችንን የሚነሱ ነገሮች እንዴት ወደ እምነት አምጥተን ክርስቶሳዊ የሆነ ማንነትን ተላብሰን ማሸነፍ እንችላለን? ሰላማችንን የሚነሱንን ነገሮች ከምን አንጻር ልናሸንፋቸው እንችላለን የሚለውን ነገር እናንሳ ብዬ ነው። በጣም አሪፍ። እምነት ስትል በጣም ያስደንቀኝ እንደው ይመጣልኝ እኔ ክርስቶስን መያዝ ማለት ክርስቶስን ከልብ ማመን ማለት የሆነ ሰዎች ያላወቁት ግን የበላው ሎተሪ እንዳለ ብለህ አስበው። ማለት ሰው ምን ልትሆን ነው ምናምን ይላል፣ አንተ ግን ፈገግ እያልክ ነው። ለምን? የምታውቀው የሆነ ብዙ ሚሊዮን ብር የሆነ ማያውቁት የሆነ ካዝና አለ። ክርስቶስ ልክ እንደዛ ነው። በቃ ሲያዩህ ጓዳህ ባዶ ነው፣ አካውንትህ ባዶ ነው፣ ኪስህ ባዶ ነው። ግን እግዚአብሔር አለ። አንተ በሁሉም ነገር ውስጥ ሰላም ነው እንደሚሞላልህ የሆነ እንዳጠራቀምከው። ግን ሰዎች የማያውቁት የተጠራቀመ የሆነ ጎተራ የሆነ ገንዘብ የሆነ ሎተሪ ብለህ አስበው። በቃ እና እንደዛ ብዬ ነው በጣም በሁኔታ ውስጥ ሰላም የሚሰጠው። እንዴት እንደሚያስደስት እግዚአብሔርን ማመን፣ በተለይ እግዚአብሔርን በዜሮ እንደማመን የሚያስደስት ነገር የለም እውነት። ከዛ ሲያደርግልህ ደግሞ ከዚህ በፊትም ደግሞ አድርጎልናል እኮ እኛ እንደው አይናችን እንደው ተሸፍኖብን ነው እንጂ አኑሮን አይተነዋል እኮ። እና በዛ መንገድ ማየት በጣም ትልቅ ነገር ነው። እግዚአብሔርን ከልብ ማመን ቅድም ያልከውን ደስታውንም ሰላሙንም የሚሰጥ ነገር ነው እግዚአብሔርን መያዝ ማለት ነው። እና እኔ ሰላም ከምናገኝባቸው ነገሮች በፊት እንደው ሰላማችን የሚያሳጡ ነገሮች ራሱ ምንድን ናቸው? በተለይ ይሄ ትውልድ አሁን ባለበት ትውልድ ነው መጀመሪያው ነገር ያው ሁላችንም ኦብቪየስሊ ኃጢአት ነው። ይህም ብዙ ቦታ ስለወራ ነው ማለት ደግሞ ኃጢአት በየትኛውም መንገድ ሰላም ሊሰጥ አይችልም። የሆነ ነገር እንደመስረቅ ነው፣ የእግዚአብሔርን ጸጋ እንደመስረቅ እኮ ነው። ሌባ ሰላም የለውም አይደል? ቤቱ የሆነ ነገር የደበቀ ሰው ካሁን ይዞኛል ይላል። ልክ እንደዛ ነው ኃጢአት። ነፍስህ ካሁን እሞታለሁ በእግዚአብሔር የፍርድ ዙፋን ፊት እቆማለሁ እና ወደዛች ወደ ሲኦል እገባለሁ ብለህ አንተ የማታውቀውን ፍርሃት ትፈራለች ውስጥ። ለዛ ነው ሰላም የማይሰማ። ንስሐ ገብተህ ስጋው ደግሞ የማንቀበል ከሆነ ኃጢአት መስራታችን፣ ያንን ሰው ማግኘት፣ ያንን በዝሙት አብረን የምንወድቀውን ሰው፣ ያንን የምንሰርቀውን ነገር፣ ያንን ክፉ ልማዳችን፣ ብቻ በጣም ብዙ ነገሮች ወደ ኃጢአት የሚመሩትን ነገሮች ትተን ወደ ንስሐ ካልተመለስን በስተቀር መቼም ሰላም አናገኝም። መቼም ላቋርጠህ አንድ ጊዜ የሆነ ኤፒሶድ ሰርተን ነበረ ስለ ንስሐ ምናምን እና በጣም ብዙ ሰዎች ንስሐ ገብተው ስጋው ደሙን እንደተቀበሉ ደርሶናል መልእክት። ለዚህ እግዚአብሔር ይመስገን። አሁን ከስጋው ደሙ ጋር አገናኝተህ ስላወራህን ነው። እና ስጠይቃቸው የነበረው ነገር ምን እንደሆነ ታውቃለህ? ምን ተሰማችሁ ነበር? ገባህ? ምን ተሰማችሁ? እንዴት ነው ማለት ሊገልጹት የማይችሉት ሰላም ውስጣቸው እንደነበረ በቃላት ሳይገልጹት በቃ ስሜታቸውን ትረዳለህና አይቸው ማላቀው አይነት ሰላም ነው የሚሰማኝ። አይቸው በቃ ጭራሽ ተሰምቶኝ ያቅም እንደዚህ አይነት ሰላም ይሉሃልና እንዲህ አይነት ነገር ገጥሞ ያውቃል ብዬ አስባለሁ። አዎ በደንብ ሰው በቃ ንስሐ የገባ ሰው ያውቃል። ልክ ንስሐ ገብተህ ከንስሐ አባት አንድ በቃ ጨርሰህ ስትሄድ ያለው ሰላም እግዚአብሔር ይፍታህ ስትባል የሆነ ፊዚካል የሆነ ከትከሻ የሚወርድ ነገር አለ፣ የሆነ ነገር። ለዛ እኮ ነው አሁን የማታውቀውን ሸክም ነው የተሸከምከው። በጣም ብዙ ቤተ እኔ ብያለሁ። ኦግስቲን የተባለ ሊቅ ብዙ ቦታ ስለደጋገምኩት ነው። እግዚአብሔር የሆነ ባዶነት አስቀምጧል ሰው ውስጥ ከሱ ከራሱ ከእግዚአብሔር ውጭ ማንም ሊሞላው የማይችለው ከስጋና ከደሙ ከሱ ጋር በመሆን ውስጥ ካልሆነ ልትሞላው የማትችለው የሆነ ባዶነት አለ። ሰው ግን ግራጁዌት ሳርግ ይላል፣ ስራ ሲይዝ ነው አሁን እሱን ውስጥ ይጨነቅ ያሉ ለዚህ ነው ይላል፣ ሳገባ ነው ይላል፣ ስወልድ ነው ይላል። ምንም ብትለው ወንድሜ አይሞላልህ። ግን ሁሉ ነገር ተሳክቶለት መኪና ቤት ኖሮት የሚለብሰው የሚበላው የሚጠጣው ጭራሽ ከሱ አልፎ ለሰዎች የተረፈ ሰው ቁጭ ብሎ ምንድን የሆንኩት ይላል። የሆንከው ከእግዚአብሔር መራቅ፣ ያንን ባዶነት መሙላት ስላልቻልክ ነው። እና ያቺ ምንም ነገር ቀዳዳ ልደፈን ትችላል። የእናት አባትህን ምናምን ልጦር ትችላል።
በህይወት በቃ ትልቅ ድሪሜን ልታሳካ ትችላል። እመነኝ ያን እግዚአብሔር የከፈተውን ጉድጓድ ስትሞላ እንዳለው ሰላም ምንም አይሰማም። እሱ ደግሞ ንስሐ ገብተህ ስጋው ደግሞ ስትቀበል እና እኔ ብዙ ነገር ሞክረናል። ብዙ ፋሽን መጥቶ ሞክረናል። ብዙ አይነት ምግቦች መጥተው ቀምሰናል። አዳዲስ ነገሮች ሁላችንም አይተናል። ማለት አሁንም ለማየት እየሞከሩ ነው። ቲክቶክ ላይ የሆነ ምግብ ቤት ሲመጣ እዚህማ እንሄዳለን ትላለህ። እስካሁን ደግሞ ስጋና ደግሞ ቅመሱት፣ በቃ የሆነ ሞክሩት ነው። ሌላ ነገር እኮ የለም። ሞክረው እስኪ ምን እንደሚል። ስንት ነገር ሞከረ የለ ስንት ነገር ሞከረሽ የለ እና የጌታችን ስጋና ደም እስኪ ምን እንደሚል። ሌላው ምግብ በልተው ያጠግባል ቁንጣን ይዞ ከዛ ሽንት ቤት ነው የምትሄደው። የጌታችን ስጋና ደም ግን የዘላለም ህይወት ነው የሚሰጥ፣ ሰላምህን ነው የምታገኘው። እና እኔ እንደዛ ነው ልንችለው። ለዛ ነው ክርስቶስ ቃሉ የማይታበይ ነው የሚባለው። ለዛ ነው ቅድም መጀመሪያ ላይ ካነሳ ነው ጥቅስ ጋር ዳይሬክትሊ ኮኔክት የሚያደርግ ነገር ነው አሁን እያወራን ያለ ነው። ስጋዬን የበላ ደሜን የጠጣ የዘላለም ህይወትን ያገኛል ሲል እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ከሚለው ጋር በደንብ ሪሌትድ የሚያደርግ ነገር ነው። ምክንያቱም በቃ ስጋና ደሙን በልተህ ጠጥተህ እንደዚህ አይነት ሰላም ከተሰማህ ከዚህ ውጪ ሰላም የለም። ገብቷል። ነገ ድጋሚ ነፍስህን ስጋህን ካላቆሸሽካት በስተቀር ዘወትር ልምድህ ይሄ ከሆነ የክርስቶስ ስጋና ደም ከሆነ ልምድህ በቃ ሁሌም ሰላማዊ ነህ፣ ሁሌም ሰላም አለ ውስጥህ። እና ይህንን አይነት ሰላም እንድንታደል እግዚአብሔር አምላክ ያግዘን ነው የምለው። አሜን። ይህ ዚቅ ሚዲያ ነው። ይህንን መርሃ ግብር ስፖንሰር ማድረግ የምትፈልጉ ሰዎች ከስር የምናስቀምጣቸው አድራሻዎች አሉ። በዛ ኮንታክት ማድረግ ትችላላችሁ። እንደነዚህ አይነት ኦርቶዶክሳዊ የሆኑ ዘመኑን የዋጁ ትምህርቶችን፣ ውይይቶችን እኔና ወንድሜ ዩኤል ይዘንላችሁ እንቀርባለን። ዓለም የሚሰጠን ሰላም ይሄ ካልሆነ ክርስቶስ የሚሰጠንን ሰላም እንደዚህ ፊዚካሊ ቁጭ ብሎ ካገኘ ነው እንዳልኩ ነው። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ማለት እኔ የምሰጣችሁ ሰላም የሚለው አንድም ስጋና ደሙን ነው ብዬ ማሰብ ይችላለሁ ብዬ አስባለሁ። ምናልባት አንድምታው ላይ ባልገፋበት አይደለ። ስለዚህ እንደው ለዚህ ትውልድ ሁልጊዜ የምንሰብከው ነው። ይሄንን ከመስበክ ውጪ ይሄንን ከመናገር ውጪ አማራጭ ስለሌለ ነው። በነገራችን ላይ ዩዬ በቃ በንስሐ ህይወት ተመላልሰው ይሄንን አይነት ሰላም እንዲሰማቸው ምትለን ነገር ካለ ከዛ ወደ ቀጣይ ሐሳብ እንሄዳለን። ቀደም እኔ እንዳልኩ ነው። በቃ ሰው አሁን ምን መሰለህ ብዙ ሰው የሚፈራው ነው ስለ ንስሐና ስለ ስጋው ደግሞ ረጅም ደቂቃ ሰርተናል ኤፒሶድ። ንስሐ ከገባ በኋላ መውደቅ ምናምን ነው አንድ የቀመሰው ነው። ለምን እንደሆነ እኔ እንዴት ልግለጽልህ መሰለህ? የሆነ ሰው አለ መንደር ውስጥ ሁሌም ይታመም፣ ግን መንደር ውስጥ ሐኪም ቤት እንዳለ ማያውቅ ሰው ሁሌም የሚጨነቀው የሰው እንዳያሙ ይፈራል። ለምን? ከታመመ ሐኪም ቤት የለም። የሆነ ቀን ሐሞት ግን እስኪ ዞር ዞር ብዬ ልፈልግ ብሎ ሄዶ ያንን የተደበቀውን በመንደር ውስጥ የተደበቀውን ሐኪም ቤትና ዶክተር ቢያገኝ ያ ሰውዬ ይታከማል። ድጋሚ የመታመም ፍርሃት የለበትም። ብታመም ምን እላለሁ ይላል። ንስሐ መጀመሪያ ያልገባ ሰው ግን ሁሌም ቢሆን ሰቀቀን እንዳይሞት ይፈራል። ምክንያቱም አያቅማ አጠገቡ ንስሐ የሚባል ነገር እንዳለ አያቅም። አጠገቡ ስጋው ደግሞ እንዳለ አያቅም። አንዴ ከቀመስከው በኋላ ግን ወዴት መሮጥ እንዳለበት አውቃል። ብትወድቅም ተነስተ ወዴት መሮጥ እንዳለበት አውቃል። ሰላምህ ምኑ ጋር እንዳለ ታውቃል። ቤተክርስቲያን ሰርክ ጉባኤ ሄዶ ከስራ በኋላ ረፍ ብሎ የሚያቅሰው እስከዛሬ ቴጄ ነበር የሚለዋል። ከዛ ነገ የሆነ ቀን ሲረብሸው ይመጣል። ቢያንስ እንኳን አድሬሱን ማወቅ የሰላምን የት ጋር እንዳለች ማወቅ ጥሩ ነው። በጣም የምትወደው ምግብ ሊኖር ይችላል፣ በጣም ሩቅ ሊሆን ይችላል። ግን ሲያምርህ የት እንደምትሄድ ታውቃለህ። ጥሩ ምግብ ቤት እንዳለ እኔ ያውቃለሁ ትሌለ ለጓደኞች እኔ ያሳያቸዋለሁ ትላለህ። ስለዚህ የሆነ ጊዜ ሲያስፈልግህ ወዴት እንደምትሮጥ ታውቃለህ። እና የመውደቅ ፍራቻ ያለበት ሰው ንስሐን ቀድሞ ያልቀመሰ ሰው በወድቅም እነሳለሁ ይላል ንስሐን የሚያውቅ ሰው። ምክንያቱም ንስሐ የሚደገም ሚስጥር ነው። በየቀኑ የሚፈተት ነው ስጋና ደሙ። ስለዚህ በየጊዜው ሰላም አለ ማለት ነው። ሰላምን ማደስ ራስን ቻርጅ የምታደርግበት ቦታ አለች። ቤተክርስቲያን የመሰለች ቦታ አለች። ካህናት አሉ፣ ንስሐ ስጋው ደግሞ አለ። እና ያንን ማሰብ ጥሩ ነው። እና ሰላም የሚነጥቁን ነጥቦች እናንሳና ደግሞ ያንን ሰላም እንዴት እንደምናገኝ ነው። የመጀመሪያው ሰላምን ይሄ ጄኔሬሽን በደንብ የነጠቀው ነገር ማህበራዊ ሚዲያ ነው። ኃጢአት እንዳልነው እሱ ዋናው ርስት ይደረግልና ወደ ስር የመጀመሪያው ማህበራዊ ሚዲያ ነው፣ ሶሻል ሚዲያ ማለት ነው። እና በጣም ብዙ መዘርዘር የሚችሉ ነገሮች አሉ። ሁለት ነገሮች አሉ። የመጀመሪያው በቃ ራስን ማወዳደር ነው። የብዙን ወጣት የብዙም ሰው የብዙ ጎልማሶችን ደስታ የነጠቀው ራስን ማወዳደር ነው። ሌላ ጊዜ በዋና ርዕስ አድርገኑ እመጣለን ብዬ ተስፋ አደርጋለሁ። ራስን ማወዳደር ስለዚህ ብዙ አላብራራውም። ስለዚህ በሶሻል ሚዲያ ላይ ከአንተ የተሻለ ህይወት የሚኖሩ ግን በአንተ እድሜ ያሉ ሰዎች ታያለ። ይሄ እንዴት ነው ደስታን ሰላምን ማይነጥቅ ወደኋላ እንደቀረ እየተሰማ ገብቷል። ቭሎግ እየተባለ
በህይወታቸው ለመጀመሪያ ጊዜ ሊሆን ይችላል። ብዙ ቦታ ብርቸዋለሁ ብዙ ለመጀመሪያ ጊዜ ሊሆን ይችላል ያንን ህይወት የኖሩት ያሳዩን በቪዲዮ ያሳዩን ህይወት የኖሩት ለመጀመሪያ ያንን ቁርስ ያንን ምሳ ያንን ራት ያንን ልብስ ያንን ንጽህና መጠበቂያ የሄዱበት ቦታ ያገኙት ሰው ለመጀመሪያ ጊዜ ሊሆን ይችላል። አንተ ሰው እንደዚህ ይኖራል እኔ እዚህ ምናምን ትላለህ። ስለዚህ እንዴት ነው ደስታህን ሰላምህን ማታጠው? ዛሬ ፌመስ መሆን ዝነኛ መሆን እንደውም መጥቷል አይደል ስግጥ ፍምስ ተብሎ እና ያ በጣም ሰክሰስፉል የመሆን ስሜት ስኬታማ መሆን ማለት መፈመስ ነው። ምንም ማርክ ግን ፈምስ እንጀራ እኮ የለውም እኮ እንደ እውነተኛው ራሱ እኮ እንጀራ የለውም እኮ ዝነኛ መሆን እኮ እንጀራ የለውም በእውነት ግን እንደው አሁን መለኪያው እሱ ሆኗል። ያንን ስላልሆንክ ብቻ እኔ በጣም የሚያስደንቀኝ ነገር የዘ ፓሽን ኦፍ ክራይስትን የሰራው ተዋናይ አንድ ጊዜ ፖድካስት ላይ ቁጭ ብሎ ያወራው ነገር አለ። ማንም ሰው ላያውቅህ ይችላል። ያላወቁ ሰዎች ግን ከእግዚአብሔር አይበልጡም። እግዚአብሔር ግን ያውቃል፣ በስምህ ያውቃል፣ ታውቃለህ የት እንደነበርክ ያውቃል። እሱ ነው የእናትህ ማህፀን ውስጥ የከተተ እንድትወጣ ያደረገ ያሳደገ ያበላ ያጠጣ እዚህ ድረስ ያደረሰ እግዚአብሔር ያውቃል። በጣም እኮ አንተ ኢትስ ቢግ ዲል እኮ ማርያም። እኔ ለምን እንደማይገባን አላውቅም። ሴሌብሪቲዎች የሚያውቁት ሰው ህዝቡ ከሚያውቀው ሰው አይበልጥም። አንተ ጓደኛ ማንም ሰው ሊያልፈው ይችላል። በጣም ፌመስ የምትላቸው አንተ በጣም የምትወዳቸው ሴሌብሪቲዎች ጠብር ግፍ ሲሉለት ብታይ ከነሱ በላይ ማን ነው የሚያስብለው? ይሄ ሰው በተከበሩ ሰዎች ሲታወቅ ማለት እነዛን የተከበሩ ሰዎች የፈጠራቸው ፈጣሪ ያውቃል ያልኩ ነው። ትታወቃለህ በእግዚአብሔር ይሄ አይገባንም። በጣም በቃ ክፍል ውስጥ ቁጭ ብለህ ፓሽንህን ማውጣት ስላልቻልክ መክሊትህን ማውጣት ስላልቻልክ ወይ ደግሞ የሆነ ወይ ተጃጅሎ ዛሬ እኮ እያየን ነው ሶሻል ሚዲያ ላይ እኮ አረ ከቁም ነገረኞች ካነበቡ ምን ካሉ ራሳቸው ላይ በጣም ብዙ ከሰሩ እግዚአብሔር ብዙ ታለንትና መክሊት ሰጥቷቸው ማውጣት ያልቻሉ ቁጭ ያሉ ሰዎች እያሉ በጣም በትንሽ በመጃጃል ብዬ መግለጽ ይችላሉ። ዛሬ ዝነኛ ብዙ ላይክ ምናምን ስላገኘ ስኬታማ እንደሆንክ እንዲሰማ ያደርጋል። እነዛን ሰዎች እያየ ራስን እያወዳደርክ ሰላምን ታጣል። ሶሻል ሚዲያ መጠቀም ራሱ በጣም ትልቅ ተጽዕኖ አለው እና ለትንሽ ጊዜ ጋፑን ብንወስደው ብንተው ወደ እግዚአብሔር ትኩረት ብናደርግ ወደ ራሳችን አላማችን ላይ ትኩረት ብናደርግ እና ሶሻል ሚዲያ የመጀመሪያው ራስን ኮምፔር ማድረግ ነው። ከዛ ስኬት የተለካበት መንገድ አለ። አሳዳጅ ያደርጋል። የላይክ አይደል የኮሜንት የሼር አሳዳጅ ያደርጋል። ዛሬ በጣም ህይወትህ እንደተስተካከለ የሚሰማ የሆነ የሰራው ቪዲዮ ቫይራል ሲወጣላል እመኔን ግን እሱ አይደለም። በጣም እየተሸወድን ነው። በቃ እኔ ይሄንን የሚሰማ ሰው በትክክል ይሄ ሪሌት እንደሚያደርግለት አውቃለሁ። አይደለም ስምህ ቅዱሳን ጋር ቫይራል ይውጣ እስኪ፣ እግዚአብሔር ጋር ቫይራል ይውጣ እስኪ፣ ይጩህ እስኪ። ምግባርህ የምታረጋቸው ጥሩ ስራዎች፣ በድብቅ የምትሰራቸው በድብቅ የምትጸልዩ ጸሎት እግዚአብሔር ጋር ቫይራል ይወጣሉ ወይ ይሰማሉ ወይ? መላእክት ሰምቶት አንተን ይመጣሉ? የምታረገው ነገር እግዚአብሔርን የሚስብ ነገር ነው? የእግዚአብሔር ወዳጅ የሆኑትን ቅዱሳኑን ሰማዕታቱን ጻድቃኑ መላእክትን የሚስብ ነገር ነው ያረክ ያለው? ከነሱ አይበልጥም። እና የሰማዩን ዋጋ የሰማዩን ሀብት ከያዘ ሰው ጋር ልትወዳደር አትችልም። እና አሁን የምታደንቃቸው በጣም ቦታ የምትሰጣቸው በቃ በአንድ ቪዲዮ እንደዚህ ሆነ ማለት ነው ህይወት ሰመረለት የምትለው ሰው ምን እግዚአብሔር ላይ ያውቀው ይችላል። በእግዚአብሔር መታወቅን የመሰለ ሰክሰስ የለም እዚህ ምድር ላይ። ልክ እንደ ኢዮብ አየው ባሪያዬን ኢዮብን ብሎ ሰይጣን ፊት መስክሮለት በኮንፊደንስ እግዚአብሔር ስምን ይጠራዋል። ሌሎች ፍጥረታት ጋር ይጠራልሃል። ሰዎችን ወደ አንተ ይሻሻቸዋል አምኖብህ 5 ዓመት ኢንጂነሪንግ ተምሮ ሰው ህንፃ ይሰራል። ዛሬ እናንተ እዚህ ጋር ቁጭ ብለን ጣሪያው አይፈርስብንም ያልነው ይሄንን 5 ዓመት የተማረውን ሰው አምነን አይደል? ፕሌን ላይ የሆነ ያክል ዓመት የተማረው ፓይለት አንድ አልሙኒየም እንግዲህ አስባል አየር ላይ ይዞ ሲሄድ አምነው ነው። ፓይለቱ ማን እንደሆነ አታረጋግጥ። ታክሲ ውስጥ ስትገባ ሾፌሩ መንጃ ፈቃድ አለው ወይ አትልም። ግን አንተ 20 ምናምን ዓመት ኦርቶዶክስ ሆናል፣ 30 ምናምን ዓመት 10 ምናምን ዓመት ኦርቶዶክስ ሆናል። ቤተክርስቲያን ልጄ 10 ምናምን ዓመት 20-30 ዓመት ሙሉ ኦርቶዶክስ ሆኗል። ስለዚህ እንደው ለሌሎች ለጠፉት በጎች ለመናፍቃን ለአሕዛብ ምናምን ልላከው ብላ ታምንብሃለች? አያምንብህም። እግዚአብሔር የሆንከውን ሆነ ራሱ አልተገኘም። በእድሜ ልክ ሆነ እንኳን አልተገኘም። ይህ ሁሉ ጊዜ ቤተክርስቲያን ውስጥ ኖረን ኦርቶዶክስ ሆነን መሰረታዊ ቤተክርስቲያን እውቀት አናውቅም። 5 አዕማደ ምስጢራት ምንድን ናቸው ቢባል ብዙም ያውቅሰዋል። አሁን በዚህ እድሜ ይህንን ቪዲዮ በምትሰማበት እድሜ 5 አዕማደ ምስጢራት አለማወቅ ማለት በነገራችን ላይ 12ኛ ክፍል ወይ ግቢ ተማሪ ሆነ 4ቱን የሂሳብ ስሌት እንዳለማወቅ የምሬን እኮ
ጸሎት ሃይማኖት የሚባለው አሁን ሰው ሃይማኖት ምንድን ነው ቢባል ጸሎት ሃይማኖት ነው የምትደግመው አይደል? ሰው ክርስትና ሲያስነሳ የህፃን ልጁን ይዞ ያ ማለት አስተምረዋለሁ ብሎ እኮ። ስለዚህ ነገ የመማር ግዴታ አለበት ማለት ምን እንደምታምን ጸሎት ሃይማኖት የምትባለው አጭሯን ጸሎት እንኳን አለማወቅህ የሚያሳፍር ነገር ነው። ይሄ እየወቀስኩኝ እየፈረድኩኝ አይደለም። እኛም እኮ አናውቅም እኮ ግን በዚህ ልክ ይጠበቅብን ነበረ እንደ አንድ ቤተክርስቲያን አገልጋይ እንደ አንድ ቤተክርስቲያን ነዋሪ በቃ ምእመን ራሱ ከዚህ በላይ ይጠበቅብን ነበር። ሚስጥራቱን ማወቅ ይጠበቅብን ነበር እና በእግዚአብሔር መታወቅ ይቀድማል። ቤተክርስቲያን የምታውቀው ሰው ቤተክርስቲያን የምትኮራበት እግዚአብሔር የሚኮራበት ሰው ይበልጣል። እና ሶሻል ሚዲያ ላይ ከአንተ የተሻለ ኑሮ እንዳላቸው እየተሰማ ከሆነ ማንኛ አይደለም እግዚአብሔርና አንተ ላይ ያለው ሪሌሽን ላይ ስራ ነው ብሎ እና ይሄ በጣም ሰላም ነጣቂ ነገር ራስን ማወዳደር ከዛ የዓለምን ሰላም መፈለግ የዓለምን አቴንሽን መፈለግ ማለት በተለይ ፌመስ መሆን የሚባለው ወደንብ ይያዝልኝ ዝነኛ መሆን የስኬት መለኪያው አይደለም። ስኬታማ እንዳልሆንክ እንዳይሰማ መጀመሪያው ይሄ። በነገራችን ላይ የዓለምን ትኩረት መሳብ ማግኘት ማለት በእርግጥ ለዓለም እኮ ይጠቅማል። ዓለም ላይ ለምትኖረው ኑሮ ይጠቅማል ማለት በቃ ብዙ ሰዎች ባወቁ ቁጥር የኑሮ ደረጃ ከፍ ሊል ይችላል። ሰዎች ጋር በደንብ ታውቀህ ተጽዕኖ ፈጣሪ ሰው ተብለህ ሊሆን ይችላል። ግን ራስህ ላይ ተጽዕኖ ፈጥረሃል የሚለው ነገር ነው የኛ ፖይንት። ሰዎች መታወቅ ይፈልጋሉ። አዎ ይፈልጋሉ። በመታወቅ ውስጥ የሚገኘውን ነገር ያስደስታቸዋል። አንክድም እሱ ያስደስታቸዋል። ግን ያሃ መደሰት ያሃ መታወቅ የመታወቅ ፍላጎት ውስጣቸው ላለው ሰላም እግዚአብሔር አምላክ ለሚሰጣቸው ትክክለኛ ሰላም የእውነት ያገኙታል ወይ? ይሄን አይነት ውስጣዊ ሰላም አላቸው ወይ? ወይም ደግሞ ስለማይለወጠው እግዚአብሔር ስለሚሰጠው ሰላም ያውቃሉ የሚለውን ነገር ነው ማወቅ ያለብን። በእርግጠኝነት እነዚህ ታወቁ የምንላቸው ሰዎች እንኳን እንደው የልባቸውን ጀርባ ብናጠና ወይም ደግሞ የልባቸውን ጥግ እንዲነግሩን ብንጠይቃቸው የሆነ ሰላም ያጡበት ነገር አለ ማለት ሁሉም ሰው የሚቸገረው ነገር ስለሆነ ነው። ይሄ ዛሬ በጣም እንደ ትልቅ ርዕስ አድርገን የምናወራው። ስለዚህ ልክ ነው መታወቅ ልትፈልግ ትችላለህ። ነገር ግን መታወቅህ በእግዚአብሔር ያሳውቅሃል ወይ ነው ዋናው ነገር። ፖይንታችን እሱ ነው። በእግዚአብሔር ታውቃሃል ወይ? ፈጥሮሃል፣ መፍጠሩን ያውቃል እግዚአብሔር። በእግዚአብሔር ታውቃሃል ስንል እግዚአብሔር የሚፈልገውን ነገር እያደረክ ነው ወይ ነው ዋናው ፖይንት። እና ያ ነው ትኩረት መሳቡን ሰው ሁሉ ስለሚፈልገው ምናልባት ዲፌንድ እያደረግናቸው እንዳይመስል ነገሮችን የምናይበትን አንግል ማስተካከል አለብን ለማለት ያክል። በጣም አሁን እዚህ ላይ እንግዲህ ያለፈው የጽጌ ጾም ትዝ ይላል ማህሌቱ ላይ በጣም ብዙ ያስተዋልነው ነገር ምንድነው ሰው ጽጌው ላይ ከመሆን ይልቅ ቪዲዮ መቅረጽ የሚቀናው በጣም በሱ ስናፕ የሚባል ነገር መጥቷል። በቅርብ ነው የሰማሁት ይሄን ነገር። እያንዳንዱ ነገር ሼር ማድረግ ማለት ነው። አልተገኘህም እዛ ጋር ቤተክርስቲያን መጥተህ ማህሌት ቆመህ የመጣሁ ለመቅረጽ ከነበረ እና ከነበረው ደስታ ይልቅ ለሰዎች ሼር ለማድረግ ስቶሪ ለማድረግ ከነበረ የነበርከው እግዚአብሔር አቴንዳንሱ ላይ ራሱ የለህም። አትኖርም እውነት የነበርክ ይላል እና የለህም አቴንዳንሱ ላይ ራሱ የለህም። እና እንደ ፕሬዘንስ መገኘት እዛው ፕሬዘንት ሆነ መገኘት እወቁልኝም አለ ከመታወቅ ይልቅ ደግሞ ቤተክርስቲያን እንደሄድኩኝ ጧፍ እንዳበራው ቤተክርስቲያን እንደነበርኩ እንዳስቀደስኩኝ ምናምን አይኖ ፖዚቲቭ እንደሆነ ምን አለል ሰው ለማስተማር ግን እየተሸወድን ነው። አሁን ይሄንን ፐርፐስሊ ነው የምታደርጉት እያልኩ አይደለም። የምናደርገውም እንደዛ አይደለም። እኔ ፎቶ ላነሳ እችላለሁ፣ ሁላችንም እኮ ልናነሳ እችላለሁ። ሜሞሪ ማስቀመጥ ነው። ግን ኢንቴንሽንህ ራሱ ሊዋሽህ ይችላል። አንተ አታውቀውም። ሴጣን እያስለመደህ ነው። ስልክ ሳትይዝ ቤተክርስቲያን መግባት ትችላለህ። ስልክ ሳትይዝ ቤተ መቅደስ መግባት ትችላለህ። እስኪ ራስን ፈትሹ እስኪ ራስሽ። እውነት አንድ ቀን ነጠላ አድርገሽ ቤተክርስቲያን ስትሄጂ ስናፕ አላረግም ዛሬ ብለህ ወስነህ መሄድ ትችላለህ። ምን ያህል ከዛ ውስጥ እንደሚፈታተን አረ ላርገው እንደምትል ታየዋለህ። ይሄ ራሱ ገና በጣም ብዙ ጣጣ አለው። ለዛ ነው በዚህ ውስጥ ነው ሰላም የሚነጠቀው። ማግኘት ትችል የነበረውን ዳይሬክት የሆነ ከቅዳሴው ከማህሌቱ በጣም ድንቅ ነገር እኮ ነው። እውነት ቁጭ ብለን እዛው ላይ ብንገኝ ኖሮ የሚሰማን ሰላም ትልቅ ነበረ። ግን ያንን ሰላም በምን ይነጥቃል? ሌላ ነገር እንድትሰራ ያደርጋል። ቪዲዮ እንድትቀርጽ ያደርጋል። ፎቶ እንድትነሳ ያደርጋል። ቤተክርስቲያን በቃ ፎቶ መነሳት ከምታውቃቸው በጣም ታዋቂ ከሚባሉ ሰዎች ጋር ፎቶ መነሳት የምትፈልገው በጣም ስለምትወዳቸው አይደል? ከዚህ ሰውዬ ጋር ነበርኩ ለማለት እና አንዴ እንደውም የሆነ ገዳም ሄደን አረሰውም መቼ እኛ ፎቶ ስንነሳ እንዳስተዋሪ መምህራችን አለና እስኪ ዞር በሉ በቃ እግዚአብሔር እንደመጣችሁ ካወቀላችሁ አይበቃም ወይ? በቃ እግዚአብሔር ጋር ተሞልቶልሃል መጥተሃል። ሰው ጋር ለማሳየት ስትሄድ እኔ በጣም የሚያስደነግጠኝ መጽሐፍ ቅዱስ
ቃል አለ። ከሰው ምስጋና የሚሻ የተረገመ ነው ይላል። ከሰው ደግሞ ምስጋና ስትቀበል እግዚአብሔር ጋር የለህም፣ ይጣፋል። ገብቷል። ትንሽ እንደውም ያስፈራል፣ ለእኛ በደንብ የሚያስፈራው እና እኔ በጣም ብዙ ጊዜ ምንድነው የምትፈራው ስባል እኔ ክርስቶስ አላውቅህም እንዳይለኝ ነው የምፈራው። በጣም ብሶ ሊያቀኝ ይችላል፣ ግን እግዚአብሔር ፊት እንዳለመታወቅ ይመስል መውደቅ የለም። ከዛ አንጻር ማየት አለብን። በጣም ዋነኛው ነገር ሚኒንግ ኦፍ ላይፍ ማጣት ነው፣ ፐርፐዝ ማጣት፣ አላማን አላማወቅ ነው። አሁን በዚህ ጊዜ በጣም ወጣቱን ብዙ ነገር ውስጥ እየከተተ ያለው ለምንድን ነው የምኖረው የሚለው ጥያቄ፣ ምንድን ነው የምሰራው እዚህ? እና እኔ በጣም ብዙ ጊዜ ያስተዋልኩት ያለሁት አንድ ቃል አለ። ራሴን የማላጠፋው የመኖር ምክንያት ኖሮኝ ሳይሆን ራስን ማጥፋት ኃጢአት ስለሆነ ብዙዎቻችን እየኖርን ያለ ነው ራስን ማጥፋት ኃጢአት ስለሆነ ብዙ ሰው እንጂ መኖር ያልደከመው ማንም የለም። ለምን እንደሚኖር አያውቅም። መኖር ያልደከመው ማን አለ በዚህ ጊዜ? ምክንያቱም ነገ ምን መስራት እንዳለበት አያውቅም። ነገ ምን ማድረግ እንዳለባት አታውቅም። ጠዋት ተነስቶ የሚሄድበት ቦታ ተመሳሳይ ነው። የሚነቃበት የሚያየው ኮርኒስ ተመሳሳይ ነው። የሚሄድበት ታክሲ ተመሳሳይ ነው። መንገዱ ተመሳሳይ ነው። ሲመለስ በጣም ተመሳሳይ ህይወት ነው የሚኖሩ። ስራውን በጣም እየጠላ ነው ወይ ትምህርቱን በጣም እየጠላ ነው። ያለበትን ሀገር ያለበት ሁሉም ነገር ስልችት ብሎት መኖር ድክም ብሎናል። ግን መኖራችንን ማቆም እንፈልጋለን፣ ራሳችን ማጥፋት እንፈልጋለን። ግን ራስ ማጥፋት ነው። ከሁለት ባዶ ላለመሆን ብለን ምንኖር ሰዎች አለና ያ በጣም ሰላም ነጥቆት ቁጭ ብሎ የሚኖርሳል። ዛሬ በየቲክቶክ ቪዲዮ እኔ ብዙ ጊዜ እንግዲህ ተቆጥቼ ተናግሬያለሁ። ሰላም አንተ ልታጣ ትችላለህ፣ ተስፋ ልቆርጥ ትችላለህ። ያን ተስፋ መቁረጥህን ግን በሆነ በሚያምር ጥቅስ አድርገህ የሚያሳዝን ክላሲካል አድርገህ መፖሰቱ ግን አይገባኝም። እንደኔ አይነት የሚሰማው ስሜት አለህ ምናምን ብለህ ሰውን ለምን እንደዛ ታደርጋለህ? እና እንደዚህ አይነት ፖስቶች ስር የምታየው ቺርስ ይባባሉ። ቺርስ ራስን ማጥፋት ኃጢአት ስለሆነ ብቻ ለምንኖር ምናምን። ይሄ በትክክል የምኖርበትን ዓላማ አለማወቅ ነው፣ የተፈጠርክበትን ዓላማ አለማወቅ ነው። እና ያንን የምታገኘው ቤተክርስቲያን ውስጥ ነው፣ ወደ እግዚአብሔር ስትቀርብ ነው። ለምን እንደፈለገ ይነግርሃል እግዚአብሔር። በአንተ ህይወት ውስጥ ዓላማ አለኝ ብሏል እግዚአብሔር። እና ዓላማውን የሚያውቅ ሰው በየቀኑ እንደውም ለመኖር ነው የሚጓጓው። እንዳይመሽበት ነው የሚጥረው። ሲመሽበት ቶሎ በነገ ይላል። ነገ የሚሰራውን ነገር ያውቃል። ነገ ለምን እንደሚኖር ያውቃል። የመጀመሪያው የህይወት ዓላማ እግዚአብሔርን ይዘህ ሄደ የክብሩ ቀዳሽ የስሙ ወዳሽ ሆነ እንድትኖር መንግስተ ሰማያትን እንድትወርስ ነው ዓላማ። ስለዚህ ምንድነው ማድረግ ያለብኝ ካልክ በጣም ብዙ ማድረግ ያለብን ነገር አለ። ብዙ መንፈሳዊ ተግባራቶች አሉ። እንደ ቅዱሳኑ በሰማይ የሆነ ቤት ልትሰራ ይገባሃል። እዚህ ሆነ ብራብ በልተኛል በጣም አጥተኛል የሚለውን መልስ ለመመለስ እኮ you have something to do እዚህ ምድር ላይ ያለ አይደል? ያቺን ቃል ለመመለስ ብዙ መብላት ቢፈልጉ ልታበላቸው የሚገባ ሰዎች አሉ። ምግብ ማለት በነገራችን መርዳት ብቻ አይደለም፣ መጫወት ግዴታ ነው። ከዛ ስለ ራስህም ነው ይላሉ አባቶች። ብራብ በልተኛል ማለት የተራበችውን ነፍስህን አበልታታል ወይ? ስጋና ደሜ የተራበችውን ነፍስህን ስጋና ደሜን አበልታታል ወይ? ቃል እግዚአብሔር አበልታታል ወይ? ብታረዝ አልብሰኛል ወይ ማለት በጸጋ የተራቆተችውን ነፍስህን አልብሳታል ወይ? ስለ ራስህም ነፍስህም ነው የሚጠይቅ። ስለዚህ ብዙ ነገር ያካትታል። ሰው የሚራበው ተስፋ ነው፣ ምግብ ብቻ አይደለም። እና ለሰው ተስፋ ሰጥተሃል ወይ? ገብቷል? ለሰው ተስፋ ሰጥተሃል ወይ? እግዚአብሔር ቢወድና ቢፈቅድ ደግሞ ሌላ ኤፒሶድ እንሰራለን። መክሊትን ስለማግኘት የራስን ጸጋ ስለማግኘት ደግሞ እንሰራለን ብዬ አስባለሁ። ግን ያኔ እሱን ስታቅ ወደ እግዚአብሔር ስትቀርብ ለምን እንደፈጠረ ይገባል። በስራ አሁን ባለበት ነገር ሁሉ እግዚአብሔር ማገልገል ትችላል፣ ይቻላል። እግዚአብሔር ማገልገል ማለት ሰውን ማገልገል ነው። ስለዚህ አስተናጋጅ ሆነ ሰውን ማገልገል ትችላል። ፈገግ ማለት እኮ ለሰው ተስፋ እኮ አይደል? የሆኑ የምትናገራቸው ቃላቶች፣ ሰዎችን ትሪት የምታደርግበት መንገድ ሁሉ አገልግሎት ነው። ስራ ከሰዎች ጋር የሚያገናኝ ከሆነ ሰዎችን በክርስቲያናዊ መንገድ ትሪት አድርግ፣ አገልግሎት ነው። ስለዚህ ፐርፐዝን አግኝታል ማለት በስራ ባለህበት ዘርፍ ውስጥ ሁሉ እግዚአብሔር ማገልገል ትችላለህ። እመኔ መታመን፣ ለስራ መታመን፣ ለአለቃ መታመን፣ ገብቷል? ታማኝ መሆን አገልግሎት ነው፣ ጸጋ ነው። ግዴታ ሰባኪና ዘማሪ መሆን የለብም እግዚአብሔር ለማገልገል። ስለዚህ በእያንዳንዱ በሄድክበት ሁሉ የክርስቶስ ቸርነቱ ሰባኪ ነህ አንተ። እግዚአብሔር ይመስገን ማለት እኮ ቀላል ነገር አለ። ከልብ ካልከው እኔ ስለ እግዚአብሔር ይመስገን አንድ ሰው አለ፣ ትልቅ ሰው ነው። ያው ስሙ መጥቀስ አልችልም። በጣም ትልቅ ሰው ነው። ስለ ኢትዮጵያ ውስጥ ትልቅ ሰው ነው። እንዳጋጣሚ ተገናኝተን ነው እና ሁሌ ሰላም ስለው እግዚአብሔር ይመስገን የሚልበት መንገድ እግዚአብሔር ይመስገን የሚል ሁሌ ከልቡ እንደሆነ ያስተውቀና ለምዶበታል። እንዴት ነው ምናምን ስለው አንዴ ከአንድ ትልቅ ሰው ጋር መኪና ውስጥ ቁጭ ብዬ አለ። ተደወለለትና መኪና ውስጥ ላውድ አድርጎ ሲያወራ እዛ እስር ቤት ውስጥ የሚረዳቸው ሰዎች ናቸው። እንዴት ናችሁ? ሁሉ ሰላም እግዚአብሔር ይመስገን። አንድ እኮ የተባረከ ጠበቃ አግኝተን የሞት ፍርዳችንን እኮ እድሜ ልክ ስራት አደረጉልን እግዚአብሔር ይመስገን አለ ሰው። ገብቶሃል? እግዚአብሔር ይመስገን የሚያመሰግን ሰው አለ በዚህ ውስጥ።
ከሞት ፍርድ የእድሜ ልክ ስራት ስለሆነ የሚያመሰግን ሰዋል። ቃሏ ቀላል አይደለችም። ሰላም ዋልክ ስትባል ሰላም ያለህን እግዚአብሔር እንዴት እንደምታመሰግኑ የምትናገርበት እና ምስጋና ነው። በዛ መንገድ ማየት አለብን ብዬ አስባለሁ። መልካም እግዚአብሔር ይመስገን። ከመንፈሳዊ ምንጮች መራቅ ነው የሚጨርሰው። ጸሎት ምን ያህል ሰላም እንዳለው ሁላችን እናውቃለን። ጾም፣ ስግደት፣ ምጽዋት፣ የሰዎችን ሰላም ማግኘት፣ ብቻ ከመንፈሳዊ ተግባራቶች መራቅ ሌላ ሰላም የሚነጥቅ ነገር ነው። ብዙ መጠቀስ የሚችሉ ነገሮች አሉ። ዋነኛው ኃጢአት ነው። ሶሻል ሚዲያን መርሳት የለብንም። እንዳለው ከቻልን ብንርቅ ጥሩ ነው። ከሱ ነገር ትንሽ ያለን አመለካከት ለላይክ ለፎሎ ሚሊየንስ ፎሎወር ቢኖርህ የማይከተልህ እግዚአብሔር ከሌለ ምንም አያደርግልህም። ያን ማወቅ አለብን። የዘረዘርናቸውን ነገሮች ኦልሬዲ በተቃራኒው ማድረግ ማለት ነው። ችግርን ሰላምን የሚነጥቅህን ነገሮች መራቅ አለብህ። ስለዚህ ከመንፈሳዊ ነገር መራቅ ነው ሰላም የሚነጥቅ ካለ ወደ መንፈሳዊ ነገር ማቅረብ። ሶሻል ሚዲያ ራስን ማወዳደር፣ ከዛ ስኬት ብለን የምናስበው ነገር የምንለካበት ነገር። ዛሬ ወጣቱ የሆነ ነገር አድርጌ በአቋራጭ ሰርቶ ለእናቱ የሆነ ስጦታ ሲሰጣ ቪዲዮ ሲሰራ ያል፣ ገና በ21 ዓመቱ ቡጋቲ ሲነዳ ያል፣ ዱባይ ሄዶ ሲዝናና ያል፣ ምናምን ለቤተሰቡ ሲደርስ ያል፣ ያ በጣም ደስታህን የሚነጥቅ ነገር እና እኔ ማንም ሰው በህይወቱ አርፋጅ አይደለም። ማወቅ ያለብህ ነገር ይሄ ነው። እሱ በ21 ዓመቱ የሆነ ነገር አንተ በ27 ዓመት ልትሆን ትችላለህ። ኢትስ አ ማተር ኦፍ ታይም፣ በቃ የጊዜ ልዩነት ነው እንጂ አርፍዳ አይደለም፣ ወይ ደግሞ ቀርታ አይደለም፣ ወደኋላ ብለህ አይደለም። እና ያንተ ጊዜ እግዚአብሔር ለአንተ ያዘጋጀው ካላንደር ብስለትህ ምን እዛሽ ጋር ለመድረስ ምናልባት እግዚአብሔር የጊዜ ጉዳይ ነው እና ያንን ማሰብ ያስፈልጋል። እና ወደኋላ እንደቀረን የሚሰማ ሰው የምናያቸውን ነገሮች ማስተካከል፣ አይንህን ማስተካከል እና ከነዚህ ነገሮች መራቅ በራሱ ሰላም የሚሰጥ ነገር ነው። ሰላም የሚነጥቅ ምንድን ነው ካልከኝ ግን እነዚህ ናቸው። መልካም እግዚአብሔር የተመሰገነ ይሁን። ይህንን ጊዜ እንድንወያይበት ስለሰጠን በእውነት እንጠቅልለው ነገራችንን። እግዚአብሔር አምላክ የሚሰጠን ሰላም ዓለም እንደሚሰጠን እንዳልሆነ በደንብ ተረድተነው ገብቶን የእግዚአብሔርን ሰላም ወደ መፈለግ እንድንሄድ የእርሱ ቸርነት ይርዳንና አሁን የጠቀስናቸው ነገሮች በሙሉ አመስጋኝነት፣ ውስጥ ሰላም እንደሚሰማህ ማወቅ፣ ሰላም የተሰማህ ደግሞ በጊዜያዊ ነገር እንዳልሆነ ከተረዳኸው ያንን ጊዜያዊ ነገር ደግሞ አልፎ እግዚአብሔር ግን ካንተ ጋር እንዳለህ መረዳትህ ትልቅ ሰላም ይሰጣልና የውስጣችንን ሰላም እንድናገኝ እግዚአብሔር አምላክ ይርዳን። ለዛውም በዚህ ዓለም ውስጥ በዚህ ዘመን በዚህ ክፍለ ዘመን እኛ በኖርንበት ዘመን ማለት ነው የውስጣዊ ሰላም ማግኘት የክርስቶስን ሰላም ማግኘት ከባድ ነው፣ ርቆናል በጣምና ይህንን ነገር እንድናገኘው የእርሱ ፈቃድ ይሁንልን። ይህ ዚቅ ሚዲያ ነው። ለባለማህተቦች እያዘጋጀን የምናቀርብላችሁ ልዩ የእንዴት መርሃ ግብራችን ነው። መርሃ ግብራችንን ስፖንሰር ማድረግ የምትፈልጉ ሰዎች ካላችሁ ከስር በምናስቀምጣቸው ስልኮች ኮንታክት አድርጉን፣ ስፖንሰር ማድረግ ትችላላችሁ። ዛሬ ስለ ውስጣዊ ሰላም እግዚአብሔር ስለሚሰጠን ሰላም በደንብ አውርተናል። የምትጠቀሙበት ከሆነ ሀሳብ አስተያየቶቻችሁን በኮሜንት ላይ ማስቀመጥ ይቻላል። ለዛሬ የነበረን መርሃ ግብር ይህን ይመስላል። ሰላም እግዚአብሔር ከሁላችን ጋር ይሁን።